ማርታም ኢየሱስን እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያምም ግን በቤት ተቀምጣ ነበረ። ማርታም ጌታዬ ሆይ አንተ በዚህ ኑረህ ብትሆን ወንድሜ ባልሞተ ነበረ። አሁን ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም አላት ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። ይህንንም ታምኛለሽ አላት። አዎ ጌታ ሆይ አንተ ወደ ዓለም የሚመጣ ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይህንም ብላ ሄደች። እህቷንም ማርያም በስውር ጠርታ መምህር መጥቷል ይጠራሽማል አለችው። ይህ ክፍል የሚያሳየው 3 ክፍል ነው። ይሄ የዮሐንስ ወንጌል ምዕራፍ 11 ሙሉ ፓርቱን ስንነጋገር ስለምንድን ነው የሚያወራው? አንድ የኢየሱስ ቤተሰቦች አሉ። አልዓዛር የሚባል ወዳጅ ያለው ሰው ግን የሞተ ኢየሱስ ሊደርስለት በሚገባው ሰዓት ላይ ያልደረሰ እህቶቹ ዘመዶቹ የሞቱበት እሱ የሞተ እህቶቹ ዘመዶቹ በሐዘን ውስጥ ሆነው ኢየሱስ ያጽናናቸው ሰዎች። እስቲ ኢየሱስ ያጽናናል በሉ። አሜን። ሁለተኛው ክፍል ደግሞ ኢየሱስ ፈሪሳውያኖች በኢየሱስ ላይ ያቀዱት እቅድና ምዕራፍ ነበር። ኢየሱስን ለማጥመድ የነበረ ክፍል ነው። ሶስተኛው ክፍል ኢየሱስ እኔ ትንሣኤ ነኝ፣ ትንሣኤና ሕይወት ነኝ ብሎ የተናገረበት ነው። ይህ ክፍል ብዙ ጊዜ በቤተ ክርስቲያን ውስጥ የተሰበከ ስብከት ነው። ሁላችሁም የምታውቁት ስብከት ነው። ዛሬ ግን እኔ ልብ ውስጥ እንደ ሬማ እንደ ጊዜው መልእክቱ ነው እግዚአብሔር ሲያመጣው። የሞተ ነገራችሁ እግዚአብሔር ይነሳል እያለ ነው። የሞተ ነገር ይነሳል ብሎ አሜን። ትንሣኤ የሚለው I am the resurrection and the life ነው የሚለው። እኔ ትንሣኤና ሕይወት ነኝ። ትንሣኤ የሚለው ሐሳብ 3 መልእክት ይዛል። የመጀመሪያው መልእክት ትንሣኤ ማለት እስራኤላውያኖች በባቢሎን ምርኮ ውስጥ በነበሩ ጊዜ ከእግዚአብሔር በተረሱ ጊዜ ለባርነት በተሸጡ ጊዜ ባሪያ በሆኑበት በምርኮ በነበሩበት ጊዜ እነዚህን ሰዎች እግዚአብሔር መጥቶ እንደዚህ አላቸው፣ እኔ መቃብራችሁን እከፍታለሁ፣ በደረቁ አጥንቶች ላይ ሕያው ታላቅ ሰራዊት አደርጋለሁ የሚለውን የሕዝቅኤል 37 መልእክት እንመለከታለን። ይህ ክፍል እስራኤላውያኖች ከሞት ከባርነት ከግዞት ነፃ የወጡበት የሕይወት ስርዓት ትንሣኤ ይባላል ወይም ሬዘረክሽን ይባላል። ሁለተኛው የትንሣኤ ዴፊኒሽን ምን ይባላል? ከሞት መውጣት ማለት ነው። የሞተ ሰው መውጣት። የሞተ ሰው በብሉይ ኪዳን ላይ አይተናል። በኤልያስ ዘመን አይተናል። በኤልሳ ዘመን አይተናል። በኢየሱስ ዘመን አይተናል። ብዙ ሰዎች ከሞት ዓለም ተመልሰዋል። መንፈስ ከስጋ ሲለይ ሙት ነው። ለዛ ነው እዚህ ክፍል ላይ እነ ማርታ በ3ኛው ቀን አልፎታል። 4ኛው ቀን ነው። 4ኛው ቀን ስለሆነ ይሸታል። አልዓዛርን አትጥራው አለችው። አሁን ምን ብሏል? መነሳት አይችልም፣ ይሸታል። ለምንድን ነው? በአይሁድ ካልቸር ውስጥ 3ኛው ቀን ላይ ድረስ በመቃብሩ መንፈሱ ይኖራል። ሰልስት የሚባለው ቃል ከዛ ነው የመጣው፣ ከአይሁድ ካልቸር ነው። በነገራችን ላይ በእኛ ሀገር ላይ በአይሁድ ካልቸር ውስጥ የሰው መንፈስ እስከ 3ኛው ቀን ድረስ በመቃብር አብሮት ይኖራል። በ4ኛው ቀን ላይ ነው የሰውየው መንፈስ ከሰውየው የሚለየው እና ይህ የስጋ ትንሣኤ ሊሆን ይችላል። ሌላኛው ትንሣኤ የምን ትንሣኤ ነው ብለን ስናስብ
የሚበሰብሰው አካላችን የማይበሰብሰውን አካል ለብሰን በሺው ዓመት መንግስት ውስጥ የምንኖርበት ለማይጠፋ ለሕያው ተስፋ ዓለመበስበስን ወደ ዓለም ይዞ መጣ ብሎ የሚናገረው የመጽሐፍ ቅዱስ ቃል ይሄ ነው። አሁን የክርስቲያን ተስፋው ኢሞታዊ ወይም ኢሞርታሊቲ በሆነው ዓለም ውስጥ ለሺው ዓመት መንግስት ይሄ ፍጥረታዊ አካላችን ሙት የሆነው እንዳይሞት ሆኖ ኢሞታዊ ሆኖ በሺው ዓመት መንግስት ጋር የሚቀየርበት በቅጽበት አይን ጌታን ለመቀበል ተሰሎንቄ እንደሚናገረው ወደ ምን እንለወጣለን? ጌታን ልንቀበል በቅጽበት አይን እንቀየራለን ብሎ የሚናገርበት ይሄ ትንሣኤ አለ። ይሄ ሙታን ትንሣኤ የሚባለው ነው። እኔ ጋር ናችሁ? አሜን በሉስ። ዛሬ ይሄንንም ሶስቱንም የሚያካልል መልእክት ነው። ግን የዛሬው መልእክቴ የናንተ ነገር ይነሳል። አሜን። እስራኤል በምርኮ በባርነት በበሽታ በእርግማን በእስራት እግዚአብሔር ከነሱ ተለይቶ በነበረበት ዘመን ውስጥ እግዚአብሔር ነብዩን ልኮ አይዟችሁ እኔ ትንሣኤ ሆንላችኋለሁ አላቸው። ዛሬ ትንሣኤ ሆንላችኋል። አሜን። አልዓዛርን ተነስተህ ና ውጣ አልዓዛር ብሎ አወጣው። አልዓዛር የሚለው ስም በሂብሩ ቃል ሂጄ ሳጠና እግዚአብሔር ረዳቴ ማለት ነው። እስቲ እግዚአብሔር ረዳቴ በሉ እስቲ። አንዳንድ ሰዎች እዚህ ቤት ውስጥ ዛሬ አላችሁ እግዚአብሔር ረዳት ሆኗችሁ ነፃ የሚያወጣችሁ። እግዚአብሔር ረዳቴ ነው። አሜን። አልዓዛርን ከሞት የሚያወጣው የእግዚአብሔር እርዳታ ነው። አንዳንዶቻችሁ አንድ ነገር እነግራችኋለሁ። የካለ እግዚአብሔር እርዳታ ነፃ ማትወጡ ሰዎች፣ ነገራችሁ የተዘጋባችሁ ሰዎች ዛሬ እንደዚህ ይሆንላችኋል። አልዓዛር ይሆንላችኋል። አልዓዛር ይሆንላችኋል። አልዓዛር ናውጣ እንደተባለ የእግዚአብሔር እርዳታ ወደ ህይወታችሁ ይወጣል። አልዓዛር የሚለው ቃል ኤሎሄም ኤዘር ከሚል የሂብሩ ቃል ነው የመጣው። ኤሎሄም ማለት እግዚአብሔር ማለት ነው። ኤዘር ማለት ደግሞ እርዳታ ሄልፕ ማለት ነው። ሌላኛው ቃል ሰፖርት መደገፍ ሰስቴናቢሊቲ ወይም ሰስቴን መደላደል ማለት ነው። ዛሬ አንድ ሰው በእግዚአብሔር የሚደላደል ሰው አለ። በእግዚአብሔር ማንነት የሚደራደር ሰው አለ። በእግዚአብሔር የሚደገፍ ሰው አለ። አልዓዛር በሉ። አሜን። ለዛ ነው አልዓዛር ማለት የእግዚአብሔር እርዳታ ማለት ነው። የእግዚአብሔር እርዳታ በሉ። መጽሐፍ ቅዱስ ስለ እግዚአብሔር እርዳታ ብዙ ቦታ ተጽፏል። ይሄኛው ክፍል ግን ደስ ይለኛል። ዕብራውያን 13 ቁጥር 6 ላይ ሰው ምን ያደርገኛል? እግዚአብሔር ይረዳኛል፣ አልጥልህም አልተውህም ያለው እርሱ እግዚአብሔር ነው። ሰው ምን ያደርገኛል ብሉ። አሁን ብዙ ሰው እየተጨነቀ ያለው በምንድን ነው? ሰው ምን ይለኛል እያለ ነው። ሰው ምን ይለኛል? እውነት ነው የምነግራችሁ። ሰውን መፍራት ወጥመድ ነው። በህይወታችሁ ሰዎች የናንተን ላይፍ አይቀይሩላችሁ። ሰዎች የናንተን ነገር አይዘጉባችሁም፣ አይከፍቱባችሁም። the only ሰማይ ብቻ ነው የሚከፍተው የሚዘጋው። አሜን በሉስ። እስቲ ዛሬ በእግዚአብሔር እታመናለሁ ያለ በሉስ። እዛ ነው በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ብሩክ ነው። አሜን። በውሃ ፈሳሶች እንደተተከለች ዛፍ ይመስላል። ስሩም ከውሃው ጋር ስለተጣበቀ በድርቅ ወራትም አያሰጋው። በእግዚአብሔር የሚታመን ሰው አሜን። በእግዚአብሔር የሚታመን በስጋ ለባሽ የሚታመን ይላል ኤርምያስ 17 ቁጥር 8 ላይ እርጉም ነው። በስጋ ለባሽ የሚታመን መታመኛውም ስጋ ለባሽ የሆነ ሰው ምንድነው? እርጉም ነው። እግዚአብሔር ይረዳኛል ብሎ ዛሬ ኤሌዘራችሁ ይነሳል፣ አልዓዛራችሁ ይነሳል። ለዛ ነው ስለዚህ በድፍረት አለ ጳውሎስ ጌታ ይረዳኛል አልፈራም። እስቲ ጌታ ይረዳኛል ብሉ። እስቲ አንዳንድ ሰዎች ጌታ እንደሚረዳቸው አያውቁም። ጌታ እንደሚረዳችሁ ክርስቲያን ሆናችሁ ካላወቃችሁ አንዳንድ ሰው ስራው እንደሚረዳው ነው የሚያስበው፣ ቪዛው እንደሚረዳው ነው የሚያስበው፣ ገንዘቡ እንደሚረዳው ነው የሚያስበው።
ጌታ ኢየሱስ ታስታውሳላችሁ? ያ ሀብታም ሰውዬ ጎተራውን ሁሉ አፍርሶ አንድ ጎተራ ሰራ። ነፍሴ ሆይ አለ በይ ጠጪ፣ አሁን ያማረሽን ይሄ ሞኝ አለ ዛሬ መተው ነፍሱን ይወስዳታል። ገንዘባችሁ አያድኗችሁም፣ አንድ ግን ከሰማይ የሚያድን አለ። እነሆ በቀራንዮ መስቀል ላይ ስላንቺ ስለኔ የሞተ። አረ አሜን በሉስ። እኔ አንድ ነገር አውቃለሁ፣ የትንሳኤ መንፈስ ዛሬ እዚህ ቤት አለ። የናንተ ቤት ነገር ይነሳል፣ ትንሳኤ ይሆንላችኋል፣ የሞተው ነገራችሁ ይነሳል በእግዚአብሔር እርዳታ። ዛሬ እግዚአብሔር እንደዚህ ብሎኛል፣ ኤሊዘር ይሆናል፣ አላዛር ይሆናል። የሞተ የተበላሸ ነገር ትንሳኤ ይሆናል። አላቅም አንዳንዶቻችሁ የቢዝነስ የሞተባችሁ ይነሳል። ኧረ አሜን። ለዛ ነው እዚህ ክፍል ላይ በጣም ደስ ይለኛል። መዝሙር 54 ቁጥር 4 እንግዶች ቁመውብኛል፣ ኃያላን ነፍሴን ይሿታል። እንግዶች ቁመውብኛል፣ ኃያላን ነፍሴን ይሿታል። እንዴት አይነት ጭንቅ ውስጥ ነው! እነሆ እግዚአብሔር ይረዳኛል። ኃያላን ነፍሴን ይፈልጓታል፣ ይሿታል። እግዚአብሔርን በፊታቸው አላደረጉም። እግዚአብሔርን ቅድሚያ አልሰጡም። እነዚህ ሰዎች ግን አንድ ነገር ተናገረ፣ እነሆ እግዚአብሔር ይረዳኛል፣ ጌታዬ ለነፍሴ ደጋፊዋ ነው። እግዚአብሔር ይረዳኛል ብሎ ለተጨነቀ ነፍስ ነግራችኋለሁ። ይሄን ትምህርት እየተዘጋጀው ቁጭ ብለን እራት እየበላን አንዲት ልጅ ነፍሴ ተጨንቃ መጣዋለች። ኦርቶዶክስ ነኝ እኔ ምንም አልፈልግም፣ መጥቼ ነፍሴ ይሄ መልእክት ኮንፈርሜሽን ነው። ዛሬ ለአንድ ሰው ተጨንቆ ለመጣ በቃ እግዚአብሔር ይረዳሃል። እግዚአብሔር ይረዳኛል ብሉሽ። አረ አሜን። ለዛ ነው ጳውሎስ ምን አለ? ይሄንን ክፍል ነው ኮት ያደረገው። ሰው ምን ያደርገኛል? እግዚአብሔር ይረዳኛል። ሰዎች ሁሉ ቢሰበሰቡባችሁ ረዳት ግን አንድ ከሰማይ አለ። አረ አሜን። ተማከሩብሻል፣ ይሰባሰባሉ ከኔ ዘንድ ስላልሆነ ባንቺ ላይ የሚሰራ መሳሪያ አይከናወንም። ዛሬ እናንተ ላይ የተሰራ መሳሪያ አይከናወንም። ቤትሽ ላይ የተሰራ አይከናወንም። ኑሮሽ ላይ አይከናወንም። ዘልጆችሽ ላይ አይሆንም። ትዳርሽ ላይ አይሆንም። ማንኛውም የህይወትሽ ክልል ላይ አይሆንም። ለምን? እግዚአብሔር ረዳታለሁ አለሽ። እግዚአብሔር ደግፋታለሁ አለ። ዛሬ በሉሽ የኔ ነገር በሉሽ በኢየሱስ ስም በሉ ይለቀቃል በሉ። እግዚአብሔር ረዳቴ ነው በሉሽ። እግዚአብሔር ረዳቴ ነው በሉሽ። መዝሙር 118 እንሂድ ቁጥር 6 እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል? በእግዚአብሔር የሚታመን ሰው፣ በእግዚአብሔር የሚታመን ሰው። ኧረ አሜን። ድሮ አንድ መምህር ጓደኛ ነበረኝ። የሁለት ወር ደሞዙ ሲቀበል ደስ ይለውና ጤፌን ገዝቼ መጽሐፌን ገዝቼ ክረምት ከቤት ሳልወጣ ይላል። እስቲ በእግዚአብሔር የሚታመን ብሉ እስቲ። ምስጉን ነው። ኧረ አሜን። በእግዚአብሔር የሚታመን። ለዛ ነው እዚህ መዝሙር ላይ እኔ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኛል? እስቲ ሰው ምን ያደርገኛል? በስ አሁን እየኖርን ያለነው ለሰው አይደለ? መጽሐፍ ቅዱስ ግን ለሰው ሳይሆን ለእግዚአብሔር ኑሩ፣ በእግዚአብሔር ታመኑ። ኧረ አሜን በሉስ። እግዚአብሔር ረዳቴ ነው። እስቲ እግዚአብሔር ረዳቴ ነው በሉስ። እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ and there shall see my desire upon them that has me ይላል። እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ አለ። የጠላቶቼን አያለሁ። እንግሊዘኛው there shall I see my desire upon that hate me ይላል። በሚጠሉኝ መካከል እግዚአብሔር የኔን ደስታ የኔን ፍላጎት እያደረገ ያሳያቸዋል። እዚህ ቤት ውስጥ አንድ ሰው አለ። ኧረ አሜን። ይወድቃል እየተባሉ እግዚአብሔር አንተን ከፍ የሚያደርግህ ሰው፣ የሚባርክህ ሰው፣ የሚያለመልም ሰው፣ ጤና የሚሰጥህ ሰው፣ በረከት የሚሰጥህ ሰው፣
በሚያዩአችሁ በሚጠሏችሁ ሰዎች መውደቃችሁን በሚጠብቁ ሰዎች የእግዚአብሔር በረከት የሚያገኛችሁ። ሰው ምን ያደርገኛል? እግዚአብሔር ይረዳኛል።